ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ኢትዮጵያ በተለያዩ ችግሮች ተወጥራ ተይዛለች። በተለያዩ የአገሪቱ አካባቢዎች የሚፈጸመው ግድያ በተጠናከረ ሁኔታ ባለፉት 2 ቀናት ሲፈጸሙ ነበር። በተለይ በአርሲ የሚካሄደው የኦርቶዶክሳውያን እልቂት ለኢትዮጵያውያን አስደንጋጭ ሆኖ እየተሰማ ይገኛል። የአብይ አህመድ አገዛዝ መሳሪያ ለመግዛት ወደ አዘርባይጃን ባቀናበት በዚህ ወቅት በተለያዩ የአገሪቱ አካባቢዎች የሰላማዊ ኢትዮጵያውያን ግድያ መጠናከሩን የሚያሳዩ መረጃዎች እየወጡ ነው። በሌላ በኩል በአገሪቱ በመላ የነዳጅ እጥረት ተከስቷል። ከፍተኛ በሆነ ሁኔታ የምርቶች ዋጋ በማሻቀቡ ህዝቡ በኑሮ ውድነት ስቃይ ላይ እንደሚገኝ ነው ከሚደርሱን መረጃዎች ለማወቅ እየተቻለው። በአጠቃላይ ኢትዮጵያ በጦርነት በመፈናቀል በኑሮ ውድነት በሰላማዊ ዜጎች እልቂት አደጋ ላይ እንዳለች በርካታ ማሳያዎች እየወጡ ነው። ይህንንና ወቅታዊ የአገሪቱ ሁኔታዎች መነሻ በማድረግ ከፖለቲከኛና መምህር አቶ አበበ አካሉ ጋር ቆይታ እናደርጋለን። አቶ አበበ አካሉ በጣም ነው ማመሰግነው። እንግዲህ በየጊዜው እየተገናኘን ነው። ምክንያቱ ደግሞ የአገሪቱ ሁኔታዎች በየዕለቱ አዳዲስ ክስተቶችን ይዞ እየመጣ በመሆኑ ነው። እንደው ጠቅለል በማድረግ በእያንዳንዱ ጉዳዮች ላይ በዝርዝር እንመጣበታለን። ምን ላይ ነው ያለነው? ምን ሰማው ነገር ሁሉ ጆሮን ጭው የሚያደርግ ነው። አቶ አበበ አካሉ እዛ መሬት ላይ ነው ያላችሁት። ከኛ በተሻለ ነገሮችን በቅርበት እየተከታተላችሁ ነው። ከፈረሱ አፍ የመስማት ያልነውና እስቲ ምንድነው አጠቃላይ ሁኔታውን አይተን አገሪቱ ያለችበት ሁኔታ መግለጽ የምንችለው? መሳይ እንግዲህ ባለፈው ከተገናኘንና አሁን ስላለው የኢትዮጵያ ተጨባጭ ሁኔታ ችግሮቹ እየጠነከሩ መምጣታቸው ተግዳሮቱ እጅግ እያየለ መምጣቱ የስጋት መጠኑ ከፍተኛ መሆኑን በደንብ ካንተ ጋር አውርተን ነበር። እኔም በግሌ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ እንደ አንድ ፖለቲካ ውስጥ እንደቆየ ሰውም ስለ ኢትዮጵያ ዝም አልልም፣ ስለ ዜጎችም ዝም አልልም የሚል መልእክት ነበር ያስተላለፍኩት። እንግዲህ በዚህ አንድ ሳምንት ባልሞላ ጊዜዎች ደግሞ ችግሮች በየቀኑ እየተከታተሉ እየጨመሩ ከድጡ ወደ ማጡ የሆነ የሚሻል ነገር በየቀኑ አታይም። በየቀኑ አዳዲስ ክስተቶች ነው የምታየው። በየቀኑ አዳዲስ የጦርነት የእልቂት አታሞ ሲጎሰሙ ነው የምንሰማው። ከዚህ አንጻር አገሪቱ አሁን ያለችበት ቀውስ ኦልሞስት ሙሉ ለሙሉ ማለት ይቻላል ከአንተ ጋር ባለፈው ዘይሴ አንስተን ተነጋግረን ነበር ወይም አውርተን ነበር። ያለቁ ሰዎችን ከ20 በላይ ዛሬና ትናንት ደግሞ አርሲው የተፈጠረውም ነገር በዚሁ ልክ እየገፋ ነው የመጣው። አማራ ክልል ላይ የምታየው ጦርነት እንደዚሁ አድማሱን እያሰፋ ነው። ኦሮሚያ ክልል ላይ ደግሞ እጅግ በጣም የኦላ እንቅስቃሴ እያየለና እየጨመረ መጥቷል። እነኚህ አገሪቱን ፀሐይ ላይ እንደተወጠረ ቆዳ አክርሮ የያዛት ብርቱ ችግር ነውና አድማሱን እያሰፋ መጥቶ ዳሩ ወደ መሀሉ ወደ ዳርነት እየተቀየረ ነው እየመጣ ያለውና ይሄ እጅግ በጣም አስጊና በዚህ አይነት ፍጥነት የሚሄድ ከሆነ የት ድረስ ነው የምንጓዘው? እንዴት ሆነን ነው ሀገር የምናደርፈው? እንዴት ሆነን ነው በዚች ሀገር ላይ የሰላም ድምፅ ሰምተን የሚለው ነገር በጣም አዳጋችና ህዝቡ ውስጥ ያለ እንትን ነው። በዚህ ላይ ደግሞ እንደሚታየው በጣም በርካታ ውስብስብ የኢኮኖሚ ችግሮች ሰቅዘው ይዘውታል ህዝቡን። ከሰላሙ አንጻር ብንነሳ በተለይ አርሲ ላይ ይደረግ የነበረው ግድያ ትንሽ ሰዓት ጋብ ብሎ ነበር። 1 ወር ያክል ፋታም ሰጥቶ ነበር ለማህበረሰቡ። አሁን እንደምታውቀው የእስልምናም እምነት የክርስትናም የኦርቶዶክስ ቤተክርስቲያን እምነትም የጾም ጸሎት ጊዜ ነው። ሁለቱም ጾሞች በአንድ ላይ ነው ያሉትና ሙስሊሙም ማህበረሰብ ጾም ላይ ነው ያለው፣ ክርስቲያኑ ማህበረሰብ ጾም ላይ ነው ያለው። እንግዲህ በጾም ወቅት ደግሞ እያንዳንዱ ማህበረሰባችን ከሃይማኖቱ አንጻር ፈሪሃ እግዚአብሔር ያለበት ስለ ሀገር የሚጸልይበት ስለ ደህንነት ስለ ሰላም የሚጸልይበት ወቅት ነው። ክፉ ነገር ላለማድረግ የሚጥርበት ወቅት ነው በአምላኩ ዘንድ እንዳይጠየቅና ይሄ ሲታሰብ በዚህ ወሳኝ ሰዓት ላይ በዚህ ደረጃ ሃይማኖትን እና ብሔርን የለየ ስፔሻሊ ደግሞ ሃይማኖትን በለየ መልኩ የተደረገው ግድያ ትናንትናና ከትናንት ወዲያ ምንም እንኳን በየጊዜው ተፈጥሮ ሁልጊዜ እንደ አዲስ ብናወራው ያለፈውን እየረሳን ብንመጣ ያ ነገር ሲደገም ደግሞ ተጨማሪ ግድያ ሲፈጠር እንደገና እንደ አዲስ ነው እየባነንን የምነሳውና ይሄ ተለመደ። ኢትዮጵያ ውስጥ ኦልሞስት ሞት ተለመደ። በዚህ 8 ዓመት ውስጥ ኢትዮጵያውያን ሞትን ተለማምደውታል። በቁም ያለውም ሰው በቁም እንደሞተ ይቆጥረዋል ራሱንና ትላንትናና ዛሬ የተደረጉት ነገሮች አርሲ ላይ በተለይ በዚህ ምስራቅ አርሲ ሽርካ ወረዳ ላይ ጃዌ ዋቾ በሚባለው ቀበሌ ላይ የተደረገው እልቂት በጣም በሚያሳዝን መልኩ ነው የምናያቸው መረጃዎች የሚደርሱን ማስረጃዎች። እንደው አቶ አበበ በዝርዝር እነሱ ጋር እንመጣለን። አሁንም ጠቅለል ባለ ሁኔታ ነው ትግራይ አካባቢ ያለው ውጥረት። አሁን ዛሬ በህወሓት ሰልፍ በተለያዩ ከተሞች አድርጓል። የህወሓት ነገር ግራ የሚያጋባ ነው። ለአማራ ህዝብ ያለውን አጋርነት በአንድ በኩል ይገልጻል፣ በሌላ በኩል የትግራይ ሉዓላዊ መሬቶች ተወስዷል በሚል የጸብ አጀንዳ ደግሞ በተመሳሳይ በግራና በቀኝ በኩል ትይዩ በሆነ መልኩ የአማራ ህዝብ እልቂት ተፈጽሞበታል፣ የአማራ ህዝብ ዘር ማጥፋት እየተፈጸመበት ነው የሚል የአጋርነት መግለጫ ጋር አንድ ላይ ደግሞ በጎን አሁንም የትግራይ ሉዓላዊ መሬቶች ግዛቶች ናቸው የሚል ዳግም ጸብ የሚጭር ዳግም ወደ እልቂት ሊያስገባ የሚችል ደግሞ አቋም ያራምዳል። ለማንኛውም ሀገሪቱ በዚህ ሁኔታ ላይ ያለች ምርጫ ቦርድ ደግሞ በእነዚያ ቦታዎች ላይ ከትግራይ ክልል ውጭ ሆነው ምርጫ እንዲያካሄዱ ብሎ በአብይ አህመድ በኩል የተሰራ ድራማ የሚመስል
የሚመስል ነገር ምርጫ ቦርድ ያንን ውሳኔ ያስተላለፈ፣ ስምረት ፓርቲ ውሳኔውን ተቃወመ። እንዲህ አይነት ነገሮች ነው የሚታዩት። በአጠቃላይ እንደው በዝርዝር ነገሮችን እንመልከት። በተለይ ከእልቂት ጋር በተያያዘ ሰላማዊ ዜጎች ግድያ፣ እገታ፣ ይሄ ነገር እየተበራከተ መጥቷል። አሁን የቁጥር ጉዳይ ካልሆነ በስተቀር ጆሮአችን ለመደው ዜናውን ስንት ሰው ተገደሉ የቁጥር ጉዳይ ሆኗል። እስቲ ምንድነው አርሲ ያለው ሰሜን ሸዋ አካባቢ ወረጃ አርሶ ገብረ ጉራቻ በየጊዜው ሰው የሚታገትበት የሚገደልበት እንዲህ አይነት የሞት ቀጠና ከፍተኛ የሆነ የሰላም መደፍረስ የድረሱልን ጥሪ እያሰሙ ነው። ዛሬ ለአንከር ሚዲያ 2 መልእክቶች ከዛ አካባቢ መተውለታል። ወዴት እንግባ? መደበቂያ እንኳን አጣን፣ መሸሻም የለም፣ ድረሱልን የሚል ጥሪ ነው እየመጣለውና አቶ አበበ እቺ ሀገር ምን እየሆነች ነው ያለችው? መሳይ በጣም ግራ የሚያጋባና ሁሉም ኢትዮጵያዊ ስለዚች ሀገር ጉዳይ ቆሞ ሊያስብ የሚገባበት ከመተኛት ይልቅ በደንብ ተወያይቶ ተነጋግሮ ነገሮች ፈር እንዲይዙ የሚታገልበት ዘመን ላይ ደርሰናል። ቁጭ ብለን የምንተኛበት አይደለም። በአሁኑ ሰዓት እኔና አንተ እያወራን እዛ ሽርካ አካባቢ ያለው ማህበረሰብ የሀዘን ጥላ አጥልቶበታል። በሀዘን ድባብ ውስጥ ነው ያለው። እንደገና አሁንም አካባቢዎች ላይ ያለው እንቅስቃሴ ስላልቆመ አሁን ከመሸ የተሰሩ ዜናዎችንም ከዛም ያገኘናቸው መረጃዎች እንደሚያመለክቱት አሁን ከመሸ እንኳን ፍርሃቱ ድባብ አለ። ምክንያቱም ታጣቂዎቹ በቅርብ ርቀት ላይም ስላሉ የትኛው ይሁን ተረኛ የሚለውም ሰው እንቅልፍ የለውም እና ይሄ ስጋት ውስጥ ነው ያለ ነው። አገሪቱ በጣም ተወሳስባለች። ይሄ ቦታ ጤነኛ ነው ብለ የምትለው የለም። በአንጻራዊነት ደቡብ ይሻላል ቢባልም ደቡብ ተገልጦ ስለማይታወቅ እንጂ በየወሰኑና በየወረዳው አካባቢ ግጭቶች እየተበራከቱ እየመጡ ናቸው። ስርዓቱ ባይገልጻቸው እንኳን በግልጽ የሚታይ ነገር ነው። መቼም የሰው ልጅ ጭፍጨፋና ሞት አትደብቀውም እና አርሲ ላይ ያለው ነገር በጣም አሳሳቢ ነው። እጅግ በጣም አስጨናቂ ነው። የዚህ የትግራይንም ውጥረት ብናየው እኔ መንግስት አውቆ ይመስለኛል ቤንዚን የሚጨምርበት ችግሩ ላይ የትግራይ ጉዳይ ባለፉት 5 ዓመት በፓርላማ ውክልና የሌላቸው የተፈጠረው ጦርነት 600,000 አካባቢ ዜጎችን የፈጀ ያን ያክል ነገር መተን ከዛ በኋላ ደግሞ እዛው ወዳጅነት ፓርክ ላይ ህዝቡ ይቅርታ ሳይጠየቅ የትግራይ እናቶች 5-6 ሞቶባቸው በሀዘን የተቆራመዱ እያለ ኬክ ተቆርሶ ነው የታየው። ይሄ ኬክ ከተቆረሰ በኋላ ደግሞ ሰላም ይመጣል ተብሎ ጊዜያዊ አስተዳደር ተሾሞላቸው ሲተዳደሩ ነበር። አቶ ጌታቸው ረዳም ነበሩ የጊዜያዊ አስተዳደሩ ፕሬዚዳንት። ጥለው መጡ፣ መግባባት አልቻሉም። ጥለው ከመጡ በኋላ ደግሞ እዚህ እንደገና እሳቸውን ፓርቲ መስርተው ብቅ አሉ፣ ሌሎችንም አስከትለው። ከዛ በኋላ ግን አሁን ትግራይ ውስጥ ያለውን ነገር ህወሓት በፓርላማ አሸባሪ የተባለችው አዋጅ ተሻሽለው እንዲሰረዝላት ተደረገ። እሱ ተሰርዞላት በፓርቲ ደረጃ ስትንቀሳቀስ እንደገና በተፈጠረ ችግር ደግሞ ምርጫ ቦርድ ህወሓትን ከፓርቲነት ሰረዘ። እነኚህ አይነት ግራ የሚያጋባ የሚጨብጠው የሌለ በ24 ሰዓት ውስጥ የሚገለባበጡ ህጎች የሚወጡበት ሆኖ እያለ አሁን በቅርብ ደግሞ ምርጫ ቦርድ ከ1 ወር በፊት እነኚህ 5ቱ የምርጫ እንትኖች ወደ ምዕራብ ትግራይ በሚል ተካተው ወጡ። ይሄ ትንሽ መንጫጫትን በአማራውም ማህበረሰብ በሌላውም ማህበረሰብ እየፈጠረ ባለበት ሰዓት ደግሞ እንደምታየው ከ4 ቀን በፊት እነኚህን 5 ቦታዎች ወደ ትግራይም ሳይካለል ኦልሞስት ወደ አማራም ሳይካለል ነው። በግልጽ አልተናገሩትም እንጂ ፌዴራል መንግስቱ እኔ ልውሰደው ወይም በኔ ስር ይሁን አይነት ነገር ነውና እንዴት ነው በዚህ ሰዓት ላይ በዚህ ቀውስ ውስጥ ሌላ ቤንዚን የሚጨምርበት? ምን አለበት ብንረጋጋ? ምርጫ ውስጥ ቢሆን ምን የመንግስት ሰማያት እኮ መግቢያ አይደለም። ምርጫ በ5 ዓመት አንዴ የሚደረግ ነው። ከምርጫ በኋላም እኮ ችግሩ ላይቀረፍ ይችላል። እንዲያውም ተባብሶ ሊቀጥል ይችላል። ምናልባት በምርጫ ብልጽግና ለሚቀጥለው 5 ዓመት ህዝቡ ሌጂቲሜት እንደሆነ መርጦኛል ብሎ ለማለት የሚሆን ከሆነ ምን አይነት ችግር ውስጥ አገሪቱ እንዳለች እኮ ይታወቃል። ስለዚህ ምርጫ የችግር መፍቻ አይደለም። አሁን አገሪቱ ችግር ውስጥ ባለችበት ሰዓት እንዲያውም ችግሩ ነው የሚያባብሰውና ይሄንን ቆም ብሎ ቢያስብ ምንድን ነው አሁን ደግሞ እዛ የትግራይ ልሂቃንም ሆኑ ፖለቲከኞቹ ትላንትና ልዩነት የነበራቸው ሰዎች ብሎ በአንድነት ተነሱ። እነ ጌታቸው ረዳ ስምረት ፓርቲን ይዞ ኔቲኒ ፍርድ ቤት ሄደው በፍጥነት ሌሎቹንም አይታል። እነ ኬሪያ መሐመድ ሲያቀርቡ የነበሩትን የቀድሞዋ የፌዴሬሽን ምክር ቤት አፈጉባኤ የነበሩት ሌሎችንም ተመልከታቸው። የትግራይ ፓርቲዎችን በጋራ ነው የተንጫጩት። በዚህ አይነት መልኩ ስትነካቸው እነኚህ የተለያዩ ሰዎችንም አንድ አድርገህ ታቆማቸዋለህ። የብልጽግና ምክትል ኃላፊና የክልሉ ምክትል ፕሬዚዳንት የአጋርነት መግለጫ ጭምር ነው ከአማራው ጋር አንድ መሆን ከዚህ በኋላ በጋራ ሆነን ነው ይህን ስርዓት ልንታገል የሚገባ የሚል ጥያቄ ያነሱ ናቸው። ልብ አድርግ። የጠላቴ ጠላት ወዳጅ ነው የሚል መሳብ ትጀምራለህ። አብረን ስንሆን ስናሸንፋለን የሚለውን ነገር ይዘህ ትመጣለህ። የትናንቱን ነገር ትረሳዋለህ። ምክንያቱም በፖለቲካ ዓለም ውስጥ ቋሚ ወዳጅና ቋሚ ጠላት የለም። ትናንት ጠላት የነበረው ዛሬ ወዳጅ ይሆናል። ትናንት ወዳጅ የነበረው ዛሬ ጠላት ይሆናል። ይሄ የዓለማችን የፖለቲካ እንትን የመሰክረው ነውና ከዚህ አንጻር ምርጫውስ ቢቆይ ምን አለ እኮ ነው። እኔ በግሌ እንዳንድ ኢትዮጵያዊ ቢያልፍ ቢሻገር ምን አለበት? ባለፈው በኮቪድ ኬዝ መንግስትም በሁለት እግሩ ስላልቆመ ወዲያውኑ እኮ የመውጫ ህግ ተፈልጎለት ህገ መንግስቱ ነው እኮ ተራዘሙ ለ1 ዓመት እና ለምንድን ነው ይሄን ያክል ምርጫውን ባፍጢሙ ለመድፋት የተሄደው? እንዴት ተደርጎ ይደረጋል የምናየው ነው። እንግዲህ 2-3 ወር ነው የቀረው። እሱን እንደርስበታለን። የዛን ጊዜ ለዛ ያብቃን እግዚአብሔር። ከዚህ ከአርሲው ጋር ተያይዞ አርሲ ብቻ አይደለም፣ ቅድም ያነሳው አንተ ሸዋ ላይ ወረጃ አርሶ፣ ገብረ ጉራቻ፣ አሊዶሮ የመሳሰሉት አካባቢዎች ላይ ግድያው፣ አፈናው፣ መውሰዱ፣ ገንዘብ መጠየቁ የ1 ዓመት ህጻን ልጅ እንግዲህ ትናንትና ጀምሮ ፌስቡክ ላይ ሲመላለስ ነበር። እናት ከ2 ልጆቿ ጋር ተወስዳ እናትና ትልቁ ልጅ ሲቀር አንድ ህጻን ልጅ የት እንደገባ አይታወቅም። ይሄንን
የምናየው ክፉ ነገር ሀይ የሚል እንዴት ያጣል? ይሄን ነገር ለማስቆም የሚያስችል መንግስት እንዴት ጠፋል? መከላከያ እንዳለው መንግስት ከፍተኛ የጦር ሰራዊት እንዳለው ከፍተኛ መሳሪያ እንዳለው የታጠቀ ኃይል እንደሆነ ለምስራቅ አፍሪካ አልፎም ለአፍሪካ እንበቃለን የሚል ከሶማሌ እስከ ምጽዋ ጠረፍ ድረስ አሸባሪዎችን እናስወግዳለን ብለው ጠቅላይ ሚኒስትሩ በቀደም ሲናገሩ ነበር። እንዴት ነው እሱ ይሄ ሁሉ ነገር ለምስራቅ አፍሪካ ለሌላውም አፍሪካ እንበቃለን የሚል ኃይል አለን የሚል አካል እንዴት ነው እሱ በየአካባቢው የሚደረገውን ይሄንን ችግር ህዝቡን ያማረረውን ህዝቡን በሀዘን ማቅ ያለበሰውን ችግር እንዴት አድርጎ ነው እሱ መቅረፍ ያቃተው? አሜዚንግ እኮ እንዴት ነው ይሄን ማድረግ ያልተቻለው? በተለይ የአርሲ ጉዳይ ምንድን ነው እየሆነ ያለው? እዚህ ጋር ምናልባት አቶ አበበ ከዚህ ጀርባ ራሱ ያገዛዙ እጅ እንዳለበት አሁን ከአንተ ጋር ከመገናኘቴ 30 ደቂቃ በፊት ከስፍራው እንደዚሁ በስልክ አግኝቻቸው ነበረ። እነሱ ሙሉ በሙሉ የመንግስት እጅ ያለበት ነው። ለዚህም በርካታ ማስረጃዎችን ያቀርባሉ። ከምንም በላይ የሚያቀርቡት ራሳችንን ለመከላከል በራሳችን በሬ ሸጠን መሳሪያ ብንገዛ መሳሪያ ለማስፈታት ጊዜ መንግስት ይመጣል፣ ስንጠቃ ግን አይመጣልንም። ራሳችንን እንዳንከናከን መሳሪያችንን ይነጥቃል፣ አጋልጦ ይሰጠናል፣ ስንገደል አይከላከልልንም። የተቀረነው እንኳን ህይወታችንን ለማዳን ስንደራጅ መጥቶ ይበትነናል። ከዚህ በላይ የመንግስት እጅ ለመኖሩ ምን ማሳያ ትፈልጋላችሁ ያለው። ስለዚህ እንደው አቶ አበበ ሌላ የጦስ ዶሮ ለምን ይፈልጋል? አገዛዙ በሁለት ነገሮች ሊጠየቅ ይገባል። አንደኛ ዜጎችን እንዲህ አይነት አደጋ የመከላከል ኃላፊነት አለበት። የማንን ጎፈር ያበጥራል? በሁለተኛ ደረጃ ይሄ ነገር እንዲባባስ የተለያዩ ኃይሎችን በማደራጀት በማስታጠቅ ሎጂስቲክ በማቅረብ በዚህ ረገድ የወረዳው አመራሮች የብልጽግና መዋቅር እጁን እንዳስገባበት በበርካታ ማስረጃዎች የተረጋገጠ ጉዳይ ነው። ስለዚህ ወዴት ነው የሚሸሸው? የዚህ ጉዳይ ባለቤቱ ራሱ አገዛዙ ብልጽግና እንደሆነ በደንብ አስረግጦ መናገር ይቻላል። ከቀድሞ ጀምሮ እንናገር ነበር። በግሌም በፓርቲ ፖለቲካም ባገኘኋቸው መድረኮች ብልጽግና ጠቅላይ ሚኒስትሩንም ባገኛቸው ሰዓት ተናግሬ ያለው ነገር ብልጽግና ውስጡን መዋቅሩን ያጥራው። ውስጡ ችግር አለ። ከሌላ ኃይል ጋር አብሮ የሰራ ህዝቡን የሚያስፈጅ በመንግስትም ላይ እንዲነሳ የሚያደርግ አካል አለ። ይሄን ለይታችሁ አጥሩ። አጥርቶ ማውጣት ተገቢ ነው። በውስጥ ሆነው የመንግስት አካል መስለው የመንግስት ደጋፊ መስለው የመንግስትን ስራ የሚሰሩ መስለው የዘርና የሃይማኖት ጥላቻ ያደረባቸው የመንግስት አካላትም እንዳሉ ምንም ጥርጥር የለውም። እዛ ውስጥ እንዳሉ ይታወቃል። እነኚህም አካላት ይመስሉኛል። እኔ አሁን ለምሳሌ ኦላ ለብቻው ይንቀሳቀሳል አለ። ነገር ግን መንግስት ኦነግ ሸኔ የሚለው ለብቻ የታጠቀና ከዚህ ከሃይማኖትና ከዘር ጋር ተያይዞ ብቻ አንድ ተግባር የሚፈጽም ሌላ ኃይል አለን የሚሉት አካባቢ ያሉ ሰዎች ይሄንን ኃይል ግን መንግስት ያውቀዋል። ምንም ጥርጥር የለውም። የመንግስት ውስጥ ያሉ እነኚህን ኃይሎች የሚደግፉ አካላት ተገቢውን የሎጂስቲክ አቅርቦት መረጃ የመስጠት ይሄን የማድረግ ልክ ነው። ማህበረሰቡ የራሱን ትጥቅ ሲገዛ በሬውን ሸጦ ያስፈቱታል። ትጥቅ ለማስፈታት በጣም ፈጣን ናቸው። ምክንያቱም እንዲቋቋሟቸው አይፈልጉማ። ባዶ እጃቸውን ሆኖ እንዲያልቁ ይፈልጋል። ስለዚህ ብልጽግና ከራሱ መዋቅር ውስጥ ይሄን የማያጸዳ ከሆነ መቼም በዚህ አይነት አካሄድ የህግ የበላይነትን አያከብርም። ሌላው መንግስት የዜጎችን ደህንነት ለመጠበቅ ምንድን ነው እሱ እየተመላለሰ ችግር ሲፈጠር እንዴት አንድ መንግስት ቆም ብሎ ህዝቡን የሚያስጠብቅ ኃይል እንዴት አያስቀምጥም? ነገ ሰሜን ሄደን ቀይ ባህርን እናስመልሳለን ብለን በዚህ ደረጃ ይህን ሁሉ ሰራዊት ለማዝመት የተንቀሳቀሰ መንግስት፣ ግዙፍ የሆነ ሜካናይዝድ ጦር ያንቀሳቀሰ መንግስት እንዴት ነው እሱ የራሱን ህዝብ መሀል ከተማ ውስጥ መሀል ሀገር ውስጥ ይሄንን ሰላሙን ለማስጠበቅ ምንድን ነው ያቃተው? ይሄ ዳተኝነት ነው። ተጠያቂ መሆን አለበት መንግስት ለሚያልቀው ህዝብ። ከሱ ንዝህላልነት የተነሳ ከሱ ቸልተኝነት ከሱ ህግን አለማስከበር መቻል የተነሳ መጠየቅ መቻል አለበት። እንዴት ነው በየቀኑ ዜጋ እየሞተ እየገበርን እንዴት ነው የየ ብቻ እየተባለ የሚቆየውና? ይሄ ብልጽግና በራሱ ውስጥ ያለው መዋቅር መፈተሽ አለበት። አለዚያ ራሱ እዛው በስብሶ ነው የሚወርቀው። ብልጽግና መዋቅሩም እንዳሉ ሁሉንም ይዟቸው ነው ገደል የሚገባው። ምክንያቱም ህዝብ ይሄን አሁን ጫንቃው መሸከም አይችልም። በቃ ወንድሙ፣ እናቱ፣ አጎቱ፣ አባቱ፣ እህቱ እየተገደሉ እየተደፈሩበት እንዴት ነው እሱ ችሎ የሚኖረው? እንዴ ይጎሻል እኮ አንድ ቀን ስሜቱ የህዝብ ብሎ ይወጣል። እንዴ እምቢኝ ይላል እኮ። እንዴ ህዝብ ሰው እኮ ነው፣ የሰው ልጅ ነው። አትመልሰውም። ጎርፍ ነው ደግሞ ሰው ከወጣና እንዲያውም እንደ ኢትዮጵያ ህዝብ ቻይ እያለ ብሶት ሀዘኑን የሚችል የለምና ይሄ መንግስት ራሱን ሊፈትሽ ይገባዋል። መዋቅር ውስጥ የሌላ አካል ሰዎች ሰርገው ገብተው ይሄን ችግር እየፈጠሩ እንደሆነ ማወቅ አለበት። ለሱም ስልጣን አይበጀው፣ ለሱም የስልጣኑ እድሜ ነው የሚያሳጥረውና ይሄ በጣም አስቸጋሪ ነው። ለዚህ ነው ደጋግመን የምናነሳው በተለይ ምስራቅ አርሲ ላይ የተፈጠረው በየጊዜው እንግዲህ ስንት ጊዜው ይኸው። በጣም የሚያሳዝነው ግን ቤተክርስቲያኒቱን ዝምታን ትመርጣለች። የመንግስት ኃይል ይሄን ያክል ሰው አልቆ በማይታወቅ ኃይል የተባለ አልቆ እንዴት አንዲት ዜና እንኳን አይሰራም? እንዴት አይወገዝም? የሌላውን ዓለም እያወገዝ አይደል? ሚዲያችንም ጋዜጠኞቻችን ምን ነካቸው? እንዴት ነው ለሆዳችን የምናድረው? በዚህ ደረጃ ሰው ለሆዱ ያድራል። ሰው እንዴት በሰው ልጆች ህይወት ላይ ይቆምራል? እንዴት ነው እሱ? ምንድን ነው? እነኚህ ኢኖሰንት የሆኑ ሰዎች ናቸው። ምን ያውቃሉ ከሃይማኖታቸው ውጭ? ኢኖሰንት ህጻናቱ፣ ሽማግሌዎቹ፣ አሮጊቶቹ ለሀገር የሚጸልዩ እኮ ናቸው። ቤተክርስቲያን ሄደው ምንድን ነው ይሄን ያክል እነሱ ላይ ይሄን ያክል የሞት አዋጅ ማወጅ?
ይሄ የሞት አዋጅ ነው እና ይሄንን በደንብ ማየት ተገቢ ነው። ትላንት የ21 ሰዎች አስክሬን ተደርድሮ ህዝቡ ዋይ ሲል እያየን ነበር። ዛሬም ይሄ ማለት እንግዲህ ምን ያክል ከባድ ነው። እዚህ መሀል ሀገር ውስጥ ሆኖ 9 ከባድ ቁስለኛ የሆኑ አሉ። እንደገና ደግሞ ወደ 8 የሚሆኑ የት እንደገቡ አይታወቅም ነው የሚባለው። በርካታ ሀብት ተነድቷል፣ ከብቶች ተነድተዋል። ያርሶ አደሩ እንዲያውም አይቀበርም በሚል ጭምር አስክሬን እንዳይነሳሉ ሲከላከሉ ነበር። ከፍተኛ ኃይል ነው በ3 አቅጣጫ የገባብን ነው የሚሉት። ሽርካ ላይ ጃዊ ዋቸው ቀበሌ ላይ ከፍተኛ ኃይል ይዘው የቡድን መሳሪያ ይዘው የቡድን ስናይፐር ምናምን የታጠቁ ናቸው። በዚህ ደረጃ አንድ ሀገር ውስጥ መንግስት አስተዳድራለሁ በሚልበት ሀገር ውስጥ እስከ ታች እስከ ቀበሌ ድረስ መዋቅር አለኝ በሚልበት ሀገር ውስጥ እንዴት ነው ይሄን ያክል ኃይል ሲንቀሳቀስ አላየንም የሚለው? ይሄ የማይታየው እንዴት ነው? እውነት ነው የምልህ ቅድም እንዳልነው መንግስት ውስጥ ሆነው ይሄን ኃይል የሚደግፉ የሚያደራጁ መንገድ አሳይተው የሚያስገቡ የሚያስገድሉ አካላት መኖራቸው ምንም ጥርጥር የለውም። ይሄንን ዶክተር አብይ የራሱን የፓርቲ መዋቅር ቢፈትሽ ጥሩ ነው። ህዝብ በዚህ ደረጃ ማለቅ የለበትም። ነውር ነው ሞትን ይሄን ያክል ሀገር ውስጥ ማርከስ። እነ እስራኤል እና አሜሪካ ለአንድ ዜጋቸው ሞት ምን ያክል ዋጋ እንደሚከፍሉ ይታወቃልና በዚህ ደረጃ ኢትዮጵያን ህዝብ ማራከስ፣ ነፍስን ማራከስ በፈጣሪም ዘንድ ያስጠይቃል። ነገር በቀጥታ የአገዛዙ መዋቅር ወይም ደግሞ አገዛዙ በራሱ እቅድ የሚያከናውነው እንደሆነ አስረግጠው የሚናገሩ አሉ። በውስጥ ያሉ አንዳንድ የግለሰብ ፍላጎቶች አይደሉም ይሄንን እንዲካሄድ ያደረገው ራሱ መንግስት የሚባለው በመዋቅር ደረጃ የሚያከናውነው ለመሆኑ ብዙ ማስረጃዎች አሉ። አብይ አህመድ እንዲህ አይነት እልቂቶች ሲፈጸም መንግስት የሰፈር ሚሊሻ አይደለም በየገጠርና ቀበሌው እየተዘዋወረ እናንተን ሰላም የሚጠብቀው የሚል በዚህ ጉዳይ ላይ እንደማይመለከተው የገለጸበትንም በይፋ በቪዲዮ ጭምር ማስረጃ ያለ ጉዳይ ነው። ከዚህ በፊትም የኦርቶዶክስ ተዋሕዶ ገዳም ያሉበት ቦታ የጽንፈኞች ማሰልጠኛ ነው ዝም ብለን አናይም በሚልም ተለያዩ ገዳማት አካባቢ እርምጃ እየተወሰደ ነው። የአብይ አህመድን ይህንን ንግግር ተከትሎ በገዳማውያን ላይ ከፍተኛ የሆነ ጥቃት እየተፈጸመ ነው ያለው። ስለዚህ በአንድም ይሁን በሌላ አገዛዙ በውስጡ ባሉት ሳይሆን በራሱ በእቅድና በተልእኮ ሊያስፈጽም የሚችልበት እንደሚሆን በብዙ ማስረጃዎች ማረጋገጥ የሚቻል ጉዳይ ነው። እንደው አቶ አበበ ወደ ሌላ ርዕሰ ጉዳይ እንምጣ። የነዳጅ ጉዳይ እንዴት ነው? አሁን ዛሬ የምንመለከተው የተለያዩ መልእክቶች፣ ቪዲዮዎች፣ ፎቶግራፎች ሀገሪቱ በመላ ቀጥ ብሏል። የነዳጅ ሰልፍ በየከተሞቹ ትንፋሽ የሚያሳጥር ነው። መኪኖች አገልግሎት መስጠት አልቻሉም። ትራንስፖርቶች ተስተጓጉለዋል። የነዳጅ እጥረት በተለየ ሁኔታ እንደተከሰተ የሚታይ ነገር ነው ያለውና ይህ ከምን የመነጨ ነው? ችግሩን ማሳየት ከተቻለ የመጀመሪያው እኔ ኦብዘርቭ ባደረኩትም ባለኝም በጣም ትንሽ እንትን ወደ ክልል ባለፉት ጊዜያት ስንንቀሳቀስም ካየሁት ነገር የነዳጅ ትልቁ እጥረት አገር ውስጥ በሚፈጠር ሙስና የሚፈጠር እጥረት በጣም በሚገርም ሁኔታ ማታ የገባ ቦቴ ባራገፈበት ሰዓት ጠዋት ነዳጁን አታገኘው። የንግድ ቢሮዎች ይሄ የሚመለከታቸው አካላት ከማደያው ባለቤቶች ጋር ተመሳጥሮ ነዳጁ ይወጣል። ነዳጁን እኮ ሜዳ ላይ በሊትር ትገዛዋለህ እስከ 220 ብር እስከ 300 ብር ድረስ ትገዛዋለህ 1 ሊትር። ይሄንን የሚያደርጉት በጋራ ኮረፕትድ የሆኑ የመንግስት ባለስልጣናት አብረው በጋራ የሚነግሩት ነገር ነው። ሰንሰለቱ ከታች እስከ ላይ ነው። ይሄ አንዱና የመጀመሪያው ትልቁ ተጠያቂነትን የሚያዘመን መንግስት በራሱ ኮረፕትድ በሆኑ ሰዎች፣ በራሱ ባለስልጣኖች፣ በራሱ ሌቦች የፈጠረው እጥረት ነው አንዱ። ሁለተኛ እጥረቱም አለ። የብር ምንዛሪ ታውቃለህ፣ የዶላር እጥረቱ ታውቃለህ። እሱም ጭምር የራሱ አስተዋጽኦ ያደርጋልና ትልቅ ነው። ችግሩ ግን እጅግ የከፋ ነው የመጣው። ሲምፕሊ አሁን ችግሩን በአንድ አቅጣጫ እንኳን ብናየው ወደ ጅቡቲ የሚንቀሳቀሱ ከባድ መኪናዎች ራሳቸው ነዳጅ ጭነው ይመጡ፣ ራሳቸው ሸቀጣሸቀጥ የተለያዩ የፋብሪካ እንትኖችን ግብአቶችን ይዞ ወደ አገር የሚመጡ የጅቡቲ መስመር ማአት ነገር ነው የሚመጣበት። በጣም በርካታ ነገሮች ናቸው። በዚህ መልኩ የነዳጅ ችግር ገጥሟቸው በየነዳጅ ማደያው ተገትረው እየዋሉ በጊዜ ሄደው ከወደብ ላይ አንስተው ወደ ሀገር ውስጥ ይዘው የሚወጡት ሸቀጥ ምርት የሚስተጓጉል ከሆነ የሚፈጠረው ማህበራዊና ኢኮኖሚያዊ ቀውስ በጣም ከባድ ነው የሚለው ማለት ከተማ ውስጥ በጊዜው መድረስ አለበታ ወደብ ላይ ያለው እዚህ ሾርቴጅ እንዳይፈጠር የተለያዩ ሸቀጣሸቀጦችና የተለያዩ ነገሮች ስለሚገቡ ፋብሪካዎችም የተለያዩ እንትኖችም እንዳይቆሙ ለማድረግ የግድ ቶሎ ቶሎ እየሄዱ ማምጣት መቻል አለባቸው። ጊዜያቸውን 2፣ 3 ቀን 4 ቀን በነዳጅ ወረፋ ጥበቃ የሚያባክኑ ከሆነ ግን አገር ውስጥ በሚፈጠር የሸቀጣሸቀጥና ሌሎች ነገሮች እጥረት ከጅቡቲ መምጣት የሚገባ ከፍተኛ አደጋ ውስጥ ይወድቃል። ንግድ ኢምፖርት ኤክስፖርቱም እዚሁ ከፍተኛ አደጋ ላይ ይወድቃልና ይሄ በጣም አደገኛ ነገር ነው። ካየነው አንጻር ከባድ መኪናዎች እኮ 300፣ 400 ግማሽ ኪሎ ሜትር ድረስ ሰልፍ ስናያለን። የመኪናዎች ሰልፍ ይህ በጣም አስቸጋሪ ነው። እነሱ ደግሞ ሰልባቲዋቸውን በጣም ብዙ ስለሆነ በጣም ብዙ ነዳጅ ነው የሚወስዱትና ይሄ ተቀርቶ ስንሰሚል ድረስ የነዳጅ እጥረቱ አስጊ ሆኗል። በቅርብ ጊዜ ውስጥ ችግሩ የማይፈታ ከሆነ በጣም ሌላ አይነት ቀውስ ነው የሚያስከትለው። ከዚህ ጋር ተያይዞ ሁልጊዜ ወር ሊገባ ሲል 1፣ 5 ቀን 10 ቀን ሲቀረው ነው የነዳጅ እጥረቱ ጎልቶ የሚታየው። ምንድን ነው እዚህ መሀል ላይ ያለው? ምናልባት ብዙ ጊዜ ማደያዎቹ ነዳጅ ይጨምራል የሚል ይዞ የማቆየት እንትን አላቸው። ይሄ እነሱ ባህሪ ነው። ፓርላማ ላይ እኮ ሲፎከር ነበር ከነዳጅ ጋር ተያይዞ ችግሩ ተፈቷል፣ በእንትን እንከታተላል
እንከላከላቸዋለን፣ ይሄን ያክል ጫካው ተደብቆ ቦቴዎችን ይዘን ነበር ሲባል ነበር። ግን ምንም የተፈታ ችግር የለምና የነዳጅ እጥረቱ በጣም ትልቅ ችግር የሚፈጥር ይመስላል። የዋጋ ንረቱንም ጭምር ነው እያሻቀ የመጣ ነዳጅ እጥረት። ነዳጅ እጥረት ባለ ቁጥር ከብላክ ማርኬት በ200 ምናምን ብር 1 ሊትር ገዝተው የሚሰሩ ሰዎች የሚያመጡት ዕቃ ላይም የሸቀጥ ምርት እየጨመረ ይወረዳል። በጣም የሚገርመው እኮ ብላክ ማርኬቱ ጥቁር ገበያው ነዳጅ ቁጭ አድርገው የመንገዱ ገጠር ውስጥ በሊትር ሲሸጡ ከየት መጣ ተብሎ እንዴት አይጠየቅም? በተለይ እንደ ቤንዚን የመሳሰለ ነዳጅ እንዴት ከማደያ ውጭ ይሸጣል? ከማደያ ውጭ እኮ የሚሸጥ ከሆነ ሌላ አደጋ ለማስከተልም እኮ የትየሌሌ ነው እንትን የሚለው። ነዳጁ ራሱ እኮ ፈንጅ ነው፣ ያቀጣጥላል እኮ፣ እሳት ያስነሳል እኮ፣ አንድን ነገር ለማውደም ይጠቀሙበታል እኮ። እና ምንድን ነው ከማደያ ውጭ እንዲህ አይነት በጣም በጥንቃቄ መያዝ የሚገባቸው ጉዳዮች ለምንድን ነው በየሰፈሩ በየቤቱ ያሉት በበርሜል ተግዘው ሄደው? እና ይሄ በጣም አስቸጋሪ ነው። መሳይ አቶ አበበ ከዚሁ ጋር ተያይዞ የኑሮ ውድነትን በተመለከተ ነው እንግዲህ አሁን ምን ማለት እንደሚቻል አላውቅም። የህዝቡ ሮሮ የህዝቡ ብሶት ከአእምሮ በላይ ሆኗል። በየቀኑ ነው የምርቶች በተለይ ህዝቡ በየዕለቱ የሚጠቀምባቸው የፍጆታ እቃዎች እየጨመሩ የሚገኙት። በዚህ ላይ የመንግስት መዋጮ በተለያዩ አገልግሎት መስጫ ጉዳዮች ላይ እየጨመረ የመጣው የግብርና የታክስ ጉዳይ ሰሞኑንም ለአደጋ ፈንድ በሚል በቴሌ አማካኝነት ህዝቡ ክፍያ እንዲከፍል እየተደረገ ነው። በየአቅጣጫው ነው ህዝቡ እየተቦጠቦጠ ያለው። ይህ አልበቃ ብሎ ከእንደገና የሸቀጦችና የምርቶች ዋጋ እየጨመረ ሰው መፈናፈኛ አጥቷል። ትከሻው ከመጉበጡም በላይ እየተሰበረ ነው። ኑሮ ውድነት እንዴት አደረገው ይህን ህዝብ? እውነት ነው መሳይ፣ በየቀኑ ህዝቡ የሚገዳደረው ከኑሮ ጋር ነው። ኑሮው ናላውን አዙሮታል። ስለሌላው ነገር እንዳያስብ አድርጎታል። የዕለት ጉርሱን ከመቃረም በዘለለ ይሄ ምን ያክል አታካች እንደሆነ ከኑሮ ውድነቱ መውጣት አልቻልንም። ዛሬ ተራ የዘይት ዋጋ እንኳን ምን ያክል አሽቆልቆሎ እስከ 2500 ብር ድረስ የሚደርስ ዘይት ደግሞ እኮ ዋጋ ሲጨምር ተራ ገንዘብ ቢሆን ጥሩ ነው። በአሁኑ ሰዓት እኮ ኢትዮጵያ ውስጥ 5 ብርና 10 ብር ምንም አይገዛልም። ኖረ አልኖረ ምናልባት 50 ብር ስትሰጥ ታክሲ ውስጥ ላለ መልስ ያጨቃጭቀ ይሆናል እንጂ ከዚህ በዘለለ ግን ኑሮ ከእጅ ወዳፍ እንኳን የሆነው ኑሮ ሰውን አላንቀሳቅስ ብሎታል። እግር ተወርች ነው ያሰረው፣ ቋንጃውን ይዞታል። ዛሬ ማህበረሰቡ የዕለት ጉርሱን ሸፍኖ ለማድረግ ከፍተኛ እንትን ነው በየቤቱ በየጓዳው ያለው። ዛሬ በዋቃዎች ሁሉ ባዶ ናቸው። የእናቶች በዋቃ እንዲህ እንደዋዛ የምትወጣው ነገር አይደለም። በተለይ የእንጀራ ማጣፈጫ ነገሮች እጅግ በጣም 1 ኪሎ ስኳር 200 ብር ትገዛለህ፣ ሻይ በዳቦ እንኳን እንዳይበላ። ይሄ ምን ያክል ከባድና ከህዝቡ ገቢ ጋር ከዚህ ከድህነቱ ጋር ተያይዞ ሰው የዕለት ጉርሱን እንኳን መሸፈን በማይችልበት ሁኔታ በጣም በርካታ ወገኖቻችን ልጆቻቸውን የያዙ ከገጠር ወደ ከተማ እየፈለሱበት፣ አዲስ አበባ ከተማ በየሰፈሩ በኔ ቢጤ የተሞላበት፣ ህጻናት ከባጃጅም ከታክሲም ስትወርድ ቋንጃን ይዞ የሚለምኑበት፣ መማር የሚገባቸው ቤተሰብ ጉያ ስር ማደግ የሚገባቸው ህጻናት ሜዳ ላይ ነው የሚሉት። ይሄ ሲታይ የኑሮ ውድነቱ ምን ያክል ህዝቡን የተገዳደረው እንደሆነ ይሄንን መቅረፍ ካልቻለ መንግስት ምንድን ነው እሱ የነገው ቀጣይነት ምንድን ነው? ከየት አምቶ ነው ህዝቡ ይህን ሸምቶ የሚበላው? ከየት ነው የሚያገኘው? ሰራተኛው ምን ያክል ጭንቀት ውስጥ እንዳለ በእውነት በደንብ ነው እየተረዳን ያለ ነው። ሁላችንንም ቤት የኑሮ ውድነቱ ስለሚነካ ነው። ሁላችንንም በተለይ ጡረተኛ የሆኑ የመንግስት ሰራተኞች የግል ሰራተኞች በጡረታ የወጡ ትልልቅ አዛውንቶች ምን ያክል ችግር ውስጥ እንዳሉ አቅም የሌላቸው ሌላ ስራ መስራት የማይችሉ በእውነት በጣም ነው የሚያሳዝነውና እንዴት አድርገው ነው የሚዘልቁት? ኢቭን የዚችን ሀገር መከራ እንኳን አብሮ ለማማጥ እኮ አንጀታቸው መብላት መቻል አለበት። አንጀታቸው ጠብ የሚል ነገር መኖር መቻል አለበት። እያንዳንዱ አሁን በተለይ ጾም ከገባ የሁለቱም የእስልምናም የክርስትናም ጾም ከገባ በኋላ ሁሉም ነገር የማባያ እንትኑ ውድ ነው የሆነው እና ይህንን ማረጋጋት የማይቻል ከሆነ ገበያው በዚህ አይነት መልኩ ችግሮች ሁሉ ጦርነቱ፣ የዚህ የነዳጅ እጥረቱ፣ ዜጎች ከቦታ ቦታ ተንቀሳቅሰው መነገድ ሸቆጦቻቸውን ምርታቸውን ማቅረብ አለመቻላቸው፣ የሰላሙ ጉዳይ እነኚህ ተዳምረው ህዝቡን መውጫ መግቢያ ነው የሚያሳጡት። መንግስትም ለራሱ አደጋ አለው። ራሱ ላይ ነው እሳት የሚለኩሰውና በተለይ የዚህ የኑሮ ውድነቱን በከተማዎች ውስጥ የሚታየው ገጠሩም ያው ነው፣ ከተማው ብቻ አይደለም። የኑሮ ውድነቱን ማረጋጋት የማይቻል ከሆነ እጅግ በጣም አደገኛ ነገር ከፊታችን እንዳለ ማሰብ ተገቢ ነው የሚሆነው። እንግዲህ አቶ አበበ መቼም በርካታ ጉዳዮች አሉ በዚህን ወቅት ላይ ሀገር ማረጋጋት ሀገርን አሁን እየመጣ ካለውም መጠነ ሰፊ የሆነ የሰብአዊ ቀውስ ለመታደግ ከምንም በላይ የአንበሳው ድርሻ ሊኖረው የሚገባው በስልጣን ያለው አገዛዝ ከዛ ይልቅ ግን አሁንም ለጦርነት የሚሆን ዝግጅት እያደረገ ነው ያለው። አብይ አህመድ አዘርባጃን ድረስ ሄደው መሳሪያ ሊሸምት ነው። ከዚህ ከዳው ማህበረሰብ ላይ ከጉሮሮ ላይ ነጥቆ በከፍተኛ ውጭ ምንዛሪ መሳሪያ በመሸመት መልሶ ይህንኑ ማህበረሰብ ለመፍጀት የሚጠቀምበትን መሳሪያ ነው እንግዲህ ሊያስገባ ለዚህ ጉዳይ ወደ አዘርባጃን ያመራው። ጦርነት ተዘጋጁ ብሏል። በኢትዮጵያን ችግር የምፈታው በጦርነት ነው፣ ከዛ ውጭ መፍትሄ አይታየኝም አይነት ይመስላል።
ይላል። ስለዚህ በቀጣይ ከአብይ አህመድ የፖለቲካ መፍትሄ ሌሎችንም ልናገኝ አንችልም፣ ጦርነት እንደሆነ እየነገረን ስለሆነ እንደው ይህንን ጉዳይ እንዴት ማየት ይቻላል? እንግዲህ በብዙ መንገድ ተሞከረ፣ በብዙ ርቀት ተኬደ። አብይ አህመድ ላለፉት 8 ዓመታት ብቸኛ የመፍትሄ አማራጭ ጦርነት እንደሆነ አስመስክሯል። አሁንም ወደ ጠረጴዛ መምጣት ሰጥቶ በመቀበል እንደው የአገሪቱን አጠቃላይ ቀውስ ለማርገብ የሚረዳ የመፍትሄ አቅጣጫ ከማሳየት ይልቅ ሁሉ ነገር ጦርነት፣ ሁሉ ነገር በጡንቻ የማሰብና መፍትሄ መስጠት ነገር ሆኗልና አብይ አህመድ በዚህ ሰዓት እንኳን የሚታየው መፍትሄ ጦርነት እንደሆነ እያየን ነው። መቼም በዓለም ላይ አንደኛውና ሁለተኛው የዓለም ጦርነትን በታሪክም ካነበብነው ከተማርነው በትምህርት ቤት ከምናነበውም ነገር ያየነው ጦርነት እጅግ አስከፊ እንደሆነ፣ የሰው ህይወት የሚቀጥፍ ኢኮኖሚን የሚያወድም እንደሆነ የዓለምን ጦርነት አንደኛውና ሁለተኛው እሱ ሂስቶሪካል እንትን አለው። እዚህ ሀገራችን ውስጥ በዚህ 8 ዓመት ውስጥ ያየ ነው። ህወሓት ኢትዮጵያን እናጠፋለን ብሎ በተነሱ ሰዓት ላይ በነበረው ጦርነት አማራ ክልል፣ አፋር ክልል፣ ትግራይ ክልል ላይ ያለቀው ንብረት፣ የወደመው ንብረት፣ ያለቀው የረገፈው የሰው ልጅ ስናይ ከዚህ መማር ነበረብን። ሌላ ጦርነት ነገ እንዳይከሰት መከላከል ነው ያለብን። ተሸንፎ ማሸነፍ ነው ያለብን እንጂ መስበቅ ምን ያክል አደገኛ እንደሆነ ከባድ። እኔ እንዴት አድርጎ መንግስት ቆም ብሎ እንደማያስበው ግራ ነው የሚገባ። እንዴት ነው መሳሪያና ጥይት ሁሌ የገዛን የተገዳደልን የሰው ልጅ በረሃብ እያለቀ እንዴት ነው ይህን ማሰብ የሚቻለው? እየየም እኮ ሲዳላ ነው የሚሆነው። ልክ ነው። የወደቡ ጥያቄ ያስፈልገናል ወይ? ምንም ጥርጥር የለውም። ወደብ ያስፈልገናል። የውስጥ ችግራችን ተፈቶ ወደ ድርድር ተመቶ በየቦታ የተለኮሰውን እሳት ከበረደ በኋላ አገራዊ መግባባት ከፈጠርን በኋላ ከሀገራዊ መግባባት በኋላ እኮ ወደ አንድ ነገር ፊታችንን ማዞር ብንችል ጥሩ ነው። እዚህ አገር ውስጥ ያለው የጦርነት እንትን ተራ ሽፍታ ተልከስካሽ ምናምን አይደለም። በቃ ጥርስ እያገጠ መጥቷል። መከራው እየገፋ መጥቷል። እህልም ከሆነ ይጠፋል፣ ሽልም ከሆነ ይገፋል እንደሚሉት አበው ችግሩ እያገጠጠ መጥቷል። ከዕለት ዕለት ያለው ነገር አጣብቂኝ ውስጥ የከተተ ነው። ልብ አድርግ እንግዲህ አማራ ክልል ላይ ያለው ያ ችግር እያለ እዚህ ኦሮሚያ ውስጥ ራሱ አርሲ ችግር ላይ አሁን አርሲ ለአዲስ አበባ በጣም ቅርብ ናት። በዚህ ደረጃ አርሲ ውስጥ የሚፈጠረው ችግር ምን ያክል እንቅልፍ የሚነሳና እጅግ አደገኛ እንደሆነ ማሰብ ተገቢ ነው የሚሆነው። ያም እኮ እያደገ ነው የመጣው። አሁን ልብ አድርግ የቡድን መሳሪያ ይዘው ገብተው በዚህ ደረጃ ሃይማኖትና ዘር እየለዩ የሚገሉ አካላት ካሉ ምን ላይ እንደሚደርሱ ነገ እኮ ታንክም ሊመጣላቸው ይችላል እነኚህ ወገኖች ከሌላ ቃ። ስለዚህ ይህንን ጥለህ በአንድ እንትን መሄድ ስንችል እዚህ ሀገር ውስጥ የተለኮሰው እሳት እየተንቀለቀለ ወላፈኑ እየተጋረፈ ሌላ ደግሞ ጦርነት ስንጀምር ይቻላል ወይ? ይህን ሁሉ በአንድ ጊዜ መውጣት 10 ድስት ጥዶ ማማሰል ይቻላል ወይ? ከባድ ከሆኑ 10 ድስት ጥዶ ማማሰል ያራል እኮ አንዱን ሲያማስሉት አንዱ። እንዲህ ነው የሆነው የኢትዮጵያ መንግስት ጉዳይና ይሄን ሀገር ውስጥ ያለውን መጀመሪያ የህዝቡን ሰላም፣ ህዝቡ እፎ ይበል፣ ህዝቡ ስለ ሀገሩ እንኳን ህይወቱን እንዲገብር ነፍሱን አሳልፈው እንዲሰጥ የምናደርገው እኮ እዚህ አሁን ያለው ሀገር ውስጥ ሰላማዊ ነገሩ ሲረጋጋለት ነው። ነገ ለሀገሩም ለመሄድ መንግስትም ሲደርስለት ለሱ ችግር መንግስት ለእኔ ከደረሰ ለምን እኔ መንግስት ጥሪ ሲያደርግ ለሀገር አልደርስም ብሎም እኮ ይወጣልና ይሄንን በደንብ አድርጎ መንግስት ራሱን ደጋግሞ የማይፈትሽ ከሆነ እጅግ አስቸጋሪ ነው። መጨረሻ ላይ ግን የአድዋ ድል 130ኛ ዓመቱ ሰኞ ይከበራል። እንግዲህ ይሄ የአድዋ ድል በታሪክ ያልተከበረበት ዘመን ቢመጣ 5 ዓመት በጣሊያን እንትን ውስጥ በነበርን ሰዓት እንዳልተከበረ ይነገራል። ከዛ ውጭ ግን የአድዋ ድል በዓል ተከብሯል። በጣም ነው የሚከበረው። እኔ ወጣቱ ደስ የሚልህ እኔ አዲስ አበባም ከመጣሁ በኋላ ክልል ላይም እያለን ከደርግ ዘመን ጀምሮ በኢህአዴግም ዘመን የምናየው ለአድዋ ድል ሁሉም ሰው ትልቅ ትኩረት ነው የሚሰጠው። አድዋ የጥቁር ህዝቦች ቀንዲል ነው፣ ፋና ወጊ ነው፣ የጥቁሮች የነጻነት አርማ ነው አድዋ። ይሄንን ታላቅ ክብር እንዴት አድርገው ኢትዮጵያውያን በጋራ እንደሚያከብሩት በየቦታው እናያለን። ነገር ግን በዚህ 8 ዓመት ውስጥ ቀስ እየተባለ እየተኮረኮመ እየመጣ ፖለቲከኞች ጣልቃ ገብተው ህዝቡ ወጥቶ እንኳን በዓሉን ህዝባዊ አድርገው እንዳያከብሩት እየተከለከለ፣ ቲሸርት እንዳትለብስ የአድዋን ጉዳይ በተመለከተ የምኒልክ ፎቶግራፍ ያለበትን ቲሸርት እንዳትለብስ እየተከለከለ ወጥተን ሞክረነዋል ከ2 ከ3 ዓመት በፊት ከአንዴም 2 ጊዜ የደረሰብንን እንትን እኔ አውቃለሁ በግሌ። ከዚህ አንጻር ምንድን ነው አድዋን ሄድን ያክል ማደብዘዝ የተፈለገው? ምንድን ነው የጥቁሮች ቀንዲል አይደለም ወይ? አፍሪካውያንም እኮ ኩራታቸው ነው አድዋ። እኛ ብቻ አይደለንም እኮ አፍሪካውያን እኮ ህያው ምስክር ናቸው ስለ አድዋ ድል ሲነሳና ምንድን ነው የአድዋን ድል በዚህ ደረጃ ማደብዘዝ? ሰሞኑን ፌስቡክ ላይ እንኳን ወር ሲቀረው የካቲት ገና ሲገባ እኮ ነበር ፌስቡኩ ራሱ የሚራወጠው ስለ አድዋ። የለም አሁን ፌስቡኩን ገልጠን ስናየው የለም። ዛሬ አንድ ፌስቡክ ላይ የአድዋ ቲሸርቶችን አይቻለሁ። በቃ ስለ አድዋ በዓል ይዘጋጁ የተወሰነች የለም። በቃ ሰው ትውልዱ ቆፈን ውስጥ ገባ። በቃ በፍጹም ይሄንን የራሱ በዓል አድርጎ እንዲወስደው አልተፈለገም። የሚቀጥለው ትውልድ ቶታሊ እንዲረሳው ይፈለጋል። አንድ ታሪክ ደግሞ በትውልድ ቅብብሎች ነው። የአድዋ ድል 130 ዓመት ላይ ደረሰው በትውልድ ቅብብሎች ነው እንጂ የዛሬ 130 ዓመት አድዋ ላይ የተዋጉ ሰዎች ኖረው ከኛ ጋር እያከበሩ አይደለም። ከዚህ አንጻር ይሄንን እንዴት ነው የምታደበዝዘው? የኢትዮጵያ ትልቅ መገለጫ እኮ ነው። ይሄንን መገለጫ ሰው እንዴት የሚያምር ታሪኩን ስመገናና የሆነው ታሪኩን ያደበዝዛል? ከዛ ውጭ እንግዲህ በዓሉ ለመከላከያ ነው የተሰጠው ከባለፈው ዓመት ጀምሮ ይመስለኛል በመከላከያ ስር ሆኖ እንዲከበር። መከላከያ እኮ በጣም ብዙ በዓላት አሉት።
እጅግ በጣም ይኸው ሰሞኑን በጣም በርካታ በዓላት ሲከበሩ እያየን ነው። እንዴት ህዝባዊ በዓል አይሆንም? እንዴት ህዝብ ወጥቶ የሚሳተፍበት አይሆንም? ባለስልጣኖች ብቻ አበባ ጉንጉን አኑሮ የሚሄዱበት ነው መሆን ያለበት? ቴሌቪዥን ላይ ነው ማየት ያለብን? ህዝቡ እኮ እንደ ማንኛውም እንደ ሃይማኖታዊ በዓላት እንደ ጥምቀት፣ እንደ ኢድ አልፈጥር፣ እንዲህ እንደ አረፋ ሊያከብረው ይገባል እኮ። ህዝቡ ወጥቶ ስለ አድዋ እኮ በልብሱም በንግግሩም በሽለላውም ይሄ በተለይ አንፋሮ ምናምን አድርጎ ጋሻና ጦሩን ይዞ ምናምን የሚያደርጉት እኮ እንቅስቃሴ ለትውልዱ ትልቅ ሞራል እኮ ነው። ታሪክ ነው የምናስቀምጠው እዛ ትውልድ ውስጥ እና እንዴት ነው ይሄንን በረዶ የምትሰለስበት? እና ጭራሽ 130ኛ ዓመቱማ እኔ በአግባቡም እንደው ሰው የሚያውቁ አይመስለኝም፣ ችላ ብሎታል። አቶ አበበ ከአነሳው አይቀር ይህንን የአድዋ በዓል አስመልክቶ እንግዲህ የኢትዮጵያ ህዝብ በተለያየ ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውሶች ስለተወጠረ ይሄ የድል በዓል ነው፣ የነጻነት በዓል አለ፣ የድል በዓል ነው። ድል የተደረገበት እንጂ እኛ የነጻነትን በዓል የምናከብርበት አይደለም። ድል ያደረግነው ይህንን በዓል እንኳን በአግባቡ እንዳያከብርና በታሪኩ እንዳይኮራ አብይ አህመድ ስልጣን ከያዘበት ጊዜ ጀምሮ በተለያዩ መንገዶች ቤተ መንግስቱን የሚኒሊክም ቤተ መንግስት ስሙን ከማጥፋት አንስቶ ይህ ምንድነው የወዳጅነት አደባባይ ሌላ ስም ሰጥቶታል መሰለኝ። ያ ታሪክን የማደብዘዝ ስምን የማጥፋት ከሰው አእምሮ ውስጥ ንጉሱን ታሪክ ለማጥፋት ከዚህ ጀምሮ ነው አብይ አህመድ በረቀቀ በሚመስል መልኩ እንቅስቃሴ ሲያደርግ የነበረው። በዓሉ ራሱን በቻለ ቦታ በአንድ ሙዚየም ውስጥ ይከበራልን ብሎ ሰው እንደፈለገ ስሜቱን ታሪኩን የሚገልጽበትን አደባባይ ጭምር እንዳይታይበት በተለያየ መንገድ የኃይል እርምጃ በመውሰድ ጭምር ህዝቡ ከበዓሉ ጋር እንዲፋታ አድርጎ በዓሉን ከህዝባዊነት ወደ አንድ ጸጥታ ተቋም መከላከያ ወደሚሉት ባለቤትነት አስረክቦ ሰጥቷል። ከዛም በኋላ ስለ አድዋ ነገ ከነገ ወዲያ አሁን እንኳን በተወሰነ ደረጃ የሚፍጨረጨሩ ሰዎች አሉ። ነገ ከነገ ወዲያ ፈጽሞ ከሰው አእምሮ ውስጥ እንዲጠፋ በተለይ ከአዲሱ ትውልድ ምናብ ውስጥ እንዲጠፋ በአብይ አህመድ በኩል ሆን ተብሎ የሚደረግ እንደሆነ ምንም ጥርጥር የሚያስፈልጉ አይደለም። ለዚህ ነው አሁን የደበዘዘ እየመሰለ የመጣው። ምናልባትም በሚቀጥሉት ዓመታት አድዋ የማይከበርባት ኢትዮጵያ በባንዲራችን በሰንደቃችን የማንኮራበት ይልቅስ የምንገደልበት በገዛ የኢትዮጵያ ምድር የኢትዮጵያ ሰንደቅ ዓላማ መያዝ በራሱ ወንጀል ተደርጎ ለተለያዩ ቅጣቶች የሚዳረግበት ዘመን እንደሚመጣ ምንም ጥርጥር የለውም። አሁንም ባልተጻፈ ህግ ሰዎች እየተቀጡበት ነው። ሰንደቁን በመያዛቸው ዋጋ እየከፈሉ ነው ያሉት። ወዴት እያመራን እንዳለም ለህዝቡ ግልጽ እየሆነ መጥቷል። ግን እርምጃው የለም። ዝም ብሎ ማየት ነው። አንዳንድ ጊዜ በአብይ አህመድ የብልጭልጭ ስኬቶች የሚደንሱ ሰዎችንም እያየን ነው፣ እየታዘብናቸው ነው። እንደው በመጨረሻ አቶ አበበ የማሳረጊያ ሀሳብ ካለ? እንግዲህ የአድዋ ድል በዓል ቅድም እንዳልከው ድል ነው ያደረግነው። ያውም ጣሊያንን የሚያክል ወራሪ ኃይል ነው ያሸነፍነው። አፍሪካዊት የሆነች የነጻነት ተምሳሌት በርካታ አፍሪካውያን አረንጓዴ ቢጫ ቀዩን ሰንደቅም ኢትዮጵያ ድል አድርጋ ቀኝ ገዢዎችን ያንበረከችበትን ዘመንም ለማስታወስ ጭምር ይህን ትልቅ የድል በዓል ታሪኩን ጠብቀን ማቆየት ተገቢ ነው። እኔ ለምን የዶክተር አብይ መንግስት ከታሪክ ጋር እንደሚጣላ አላውቅም። ታሪክ የዘመን አሻራ መሆኑን ማመን ነው። ታሪክ እኮ ትክል ድንጋይ ነው፣ የማይበሰብስ የማይዝግ የአንድ ትውልድ የአንድ ዘመን ከነ ድክመቱም ከነ ጥፋቱም ቢሆን ጥፋቱም ልማቱም ታሪክ ነው የሚሆነው የአንድ አካል። እኛ ሀገር ላይ ግን የነበሩ ነገሮችን በመቀየር ስያሜዎችን በመቀየር እነኝን በማድረግ አትሊስት አሻራውን በማጥፋት ምንድን ነው እሱ የሚጠቅመው? ማንን ነው የሚጠቅመው? የኢትዮጵያ ታሪክ አያስፈልግም የሚል ከሆነ በግልጽ መናገር ነው። ምክንያቱም ዩኒቨርሲቲዎች ራሱ ከአዲስ አበባ ዩኒቨርሲቲ ጀምሮ የታሪክ ትምህርት ክፍል የገጠመውን ፈተና እናውቃለን ባለፉት 5-6 ዓመታት ውስጥ እና ከአዲሱ ትውልድ ምናብ ውስጥ በፍጹም ይሄ የታሪክ አሻራ እንዳይቀመጥ እያጠፋ ነው የሚመጣው። ትውልዱ ይሄን ይተውና ቫላንታይንስ ዴይ የሚያከብር ከውጭው ዓለም የመጣውን ክሬዚ ዴይ ከለር ዴይ እንዲያከብር ታስገድደዋል። ይሄ ነው ማለት ነው የሚፈልገው። አድዋን የሚያክል ትልቅ እነ ፕሮፌሰር ኃይሌ ገሪማ ብቸኛው የኢትዮጵያ የፊልም ትልቅ ቦታ የደረሰው ኃይሌ ገሪማ አድዋን እንዴት አድርጎ በፊልም እንደገለጸው ታውቃለህ? ይሄንን ታሪክ ነው እያበላሸን ያለ ነው። ያ ፊልም ዘመን ተሻግሮ እኮ ፈረንጆቹ ጭምር እስከሚገርማቸው ድረስ ነው። ይሄንን ለምንድን ነው እሱ በዚህ ደረጃ አቃለን የምናየው? ለምንድን ነው ከታሪክ ጋር የምንጣላው? ታሪክ ዘመኑን ይመስክር። ታዲያ እንዴት አድርገን ወደኋላ ሄደን ያለፈውን ታሪክ በመጥፎ እንወቅሰዋለን፣ በጥሩ እናመሰግነዋለን? የግድ እኮ ወደኋላ ሄደን መፈተሽ ያለበት ትናንት እንዲህ ነበር። እንዴት ነው ትናንትን ያላከበረ ትውልድ ነገን የሚያከብረው? እንዴት ነው የትናንቱን እንትን ያልገለጽከው ትውልድ ነገን ፕሪዲክት የሚያደርገው? ትናንት እኮ የሁሉ ነገር መሰረት ነው። ይሄን ማሰብ ተገቢ ነውና እኔ የኢትዮጵያ መንግስት ከዚህ ከታሪክ ጋርም ያለውን ጸብ ቢያነሳ ህዝቡ በነጻነት በዓሉን አክብሮ ቢገባ ምንም ቅንጣት የሚፈጠር ነገር የለም። ምንም አይቆንም። ህዝብ ወጥቶ ስላከበረው የሚፈጠር አንዳችም ችግር የለም። ያ ህዝብ እኮ በሚሊዮን ህዝብ ሀገሪቱ ውስጥ ለጥምቀት በዓል ወጥቶ እኮ ይገባል። በሚሊዮን የሚጠጋ የሙስሊም እምነት ተከታይ እኮ ኢድ አልፈጥርን ረመዳንን እኮ አረፋን አክብሮ ይገባልና የኢትዮጵያ ህዝብ ምን ፍርሃት ነው ወይስ ከታሪክ ጋር ነው ጸቡ? ለመላ ኢትዮጵያ ህዝብ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሰን። በዓሉ እንግዲህ በውስጣችንም ቢሆን ልጆቻችን እያወረስ ነው የምናልፈው በዓል እንዲሆን እመኛለሁ። አመሰግናለሁ። በጣም ነው ማመሰግናለሁ።
የማመሰግነው ፖለቲከኛና መምህር አቶ አበበ አካሉ። እንግዲህ አሁንም ጉዳዮች በየዕለቱ የሚከሰቱ በመሆናቸው በቅርብ ተገናኝተን ሀሳብ የምንለዋወጥ መረጃ የምንለዋወጥ እንደሚሆን ተስፋ አድርጋለሁ። ለአሁን በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝ።